ሰላም ውድ የመሲ ዩቲዩብ ተከታታዮች እንደምን አላችሁ? እንደምን ቆያችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉም ሰላም ነው፣ ሁሉ መልካም ነው። እግዚአብሔር ስም የተባረከ ይሁን። አላችሁ? እንዴት ናችሁ? ስራ፣ ጤና፣ ቆይታ፣ ሀገሩ ሁሉ ሰላም? በያላችሁበት ቦታ ጌታ እግዚአብሔር ይጠብቃችሁ፣ ክፉ አይንካችሁ እያልኩ ዛሬ አንድ ነገር ለማውራት ነው የገባሁት። አንዱ ወሬ ያለ ወሬ ያለ በዚች 2-3 ወር ውስጥ ያው ቆሞ የማያውቅ የሆነ ድራማ አለ። እሱ በዛ በኩል እኔ ለማውራት የሚፈልግ ሰው ማን ነው? ሩታን፣ ሄርሜላና አብርሽ። ቆይ አብርሽ ምን ሆኖ ነው እዚህ ጋር መጥቶ ሩታን ይስማታል፣ ወዲያ ያባብላታል። እዛ ሄዶ ጋር ልጅቷ ጋር ደግሞ ታውቃላችሁ እንግዲህ ይገባቸዋል ብዬ አስባለሁ። ምንድነው ይሄ? እስቲ በእግዚአብሔር ይሄ ጨዋታ ይበቃችኋል፣ ይሄ ድራማ ይበቃችኋል። አብርሃም አንተም ይሄ ስነ ስርዓት የሌለ አሁን ልጅቷ እግር ስር ገብታ እሷ እንደዚህ ሆና ቁጭ ብላ አንተ እንደዚህ ያርጋ ታሳያለች። አንተ ደግሞ እዛ ውስጥ ትገባለህ፣ ትጫወታላችሁ። ባል አይደላችሁ፣ ሚስት አይደለችም፣ ምንም አይደለችም፣ ምንም አይደለክም። እንዴት እንደዚህ ትሆናላችሁ? ቆይ እናንተ ጋር የእናንተ ሀገራችሁ ውስጥ ይሄ እሱ ባህል ነው? ወንድና ሴት ማጣበቅ ሚስት አይደለም ደግሞ ባልም አይደለም። እንደዚህ ማጣበቅ ምንድን ነው? ቆይ ምን ይባላል? ሰው ምን ይላል? ምን ሆናችሁ ነው? ሄርሜላ አንቺ ሴት አይደለሽም እንዴ? በእውነት በጣም ነው የገረመኝ። ምንም ስሜት አሁን የሆነ ልጆች እንዲህ ይላሉ፣ ወንዶች ለስሜት ብሎ ከእብድ ጋር ይተኛሉ ማለት ይሄ ነው። እንግዲህ ዛሬ ነው ያየሁት። እግዚአብሔር ሚስቱን ትቶ ከሌላ ሴት ጋር መተኛት እስከ መኝታ እስከ አልጋ ምንድን ነው? ሄርሜላ አንቺ ደግሞ ካገባሽ ከባልሽ ጋር፣ ካላገባሽ ላጣ ሰው ጋር መተኛት አለብሽ እንጂ ባለትዳር ወንድ ጋር መተኛት የለብሽም። ራስሽን ለምን ታቆሽ ያለሽ? አሁን ምንድን ነው ከአብርሃም እንኳን ወረሽ። አሁን 3 ልጆች እዛ ጋር እየተበደቡ ነበር። ጌታ እግዚአብሔር ያግዛቸው። እንግዲህ ከ3 ማን እንደሆነ